መሲ እዚህ ጋር ቆመሽ ምን ታደርጊያለሽ? ለዛውም ከዚህ ከማይረባ ጋር እንትን እኔ እንጃ ምንድን ነው ያደረግ? ምንም አላደረግም። ምንም ማለት በዚህ ጋር ሳልፍ በአጋጣሚ ነው ያገኘኋት። አልተዋጠልኝ። ግባና ውሃ ጠጣበታ። መቼስ አንተ እንዲዋጥልህ ሲባል ሌላ ታሪክ ተፈጥሮ አይነገርም። መሲ አንቺ ንገሪ፣ መጀመሪያ ውጭ ላይ ምን ትሰሪያለሽ? እሺ መውጣቱ ሲሆን ከዚህ ጋር ምን ትሰሪያለሽ? ለዛውም እጅ ለእጅ ተያይዘሽ ምን እያደረግሽ ነበር? ታውቂዋለሽ? አይ አላውቀውም። በአጋጣሚ ሳልፍ ሰላም ሲለኝ ነው። በዛ ላይ ደግሞ ማውቀው ከያትዬ ጋር ነው። እሺ አሁን ቶሎ ወደ ውስጥ ግቢ። እሺ እሺ። ፊትና ዙር ወደዚህ። ልክስክስ በእንዳንተ አይነት ሰው የምትታየኝ ሴት አይደለች። ቆይ ግን አባቴን የገደለው ሰው የክሮሽ ሰው ቢሆንስ? እንዴ አዶኒ፣ ቆይ ለምን እንደዛ አልከኝ? እንደዛ ነው እንዴ? አይደለም አርገውና ቢሆንስ? ይሁና፣ እኔ ሁሌም ካንተ ጎን ነኝ። አብረን እንበቀላቸዋለን። እውነት ከልብሽ ነው እንደዚህ የምትይኝ? አዋዱ፣ እኔ ምንም ቢፈጠር ካንተ ጎን ነኝ። እሺ በቃ ግቢ፣ ይበርድሻል። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንግዳ ድራማ ክፍል 56 ላይ እንግዲህ ወይዘሮ ሄለን እስከ ዛሬ ድረስ ከቴዲ እየተቀበለች ስትሰጣቸው የነበረው መድኃኒት በተለይ ለመሲ ማለት ነው በምግብ ውስጥ እየጨመረች እንድታብድ የሚያደርግና ያው አእምሮዋ እንድትስት ከዛ በኋላ የፈለገችውን መሲል ማድረግ ትፈልግ ነበረ። በተለይ ደግሞ ለቶማስ የነገረችው ነገር በጣም እያንገበገባት ነው። ምን እንደነገረችው ማወቅ ትፈልጋለች። ምክንያቱም የቶማስ ስልክ ያለው አሁን ላይ ናሆም እጅ ላይ ነውና ምን አይነት መረጃ ናሆም እንዳያዘባትም ማወቅ ትፈልጋለች፣ ስልኩ ላይ ያገኘውን መረጃ። ስለዚህ ለባለቤቷ የላከችለትን መልእክት ማወቅ ስለፈለገች በዛ ላይ ደግሞ በጣም ብዙ ነገሮችን ያው ትከታተላታለች በምትሄድበት ሁሉ ቦታ። መሲ እንግዲህ ሄለንን ሪከርድ ታረጋታለች፣ ፎቶ ታነሳታለች፣ ቪዲዮ ትቀርጻታለች እያንዳንዱ እርምጃዋንና ያን ነገር ስላየች መሲ ከበድ ያለ ሚስጥር ይዛብኛለች ብላ ታስባለች። ለዛም በተለይ ደግሞ የአዶኔን አባት እንደገደለችው መሲ ታውቃለች። እነዚህ ነገሮች እንግዲህ በዛ ላይ የቤሉልን አባት ልትገለው በተደጋጋሚ ስትሞክር እና ይሄን ነገር ላይ ኤልሹ ስትነግራት ኤልሹ ገፍትራት ወድቃ እንደነበረ ከዛ አፍና ልትገላት እንደነበረ በጣም ብዙ ነገሮችን መሲ ታውቃለች። ስለዚህ መሲ እንድታብድ ትፈልጋለች ሄለን ማለት ከራሷ ጋር እንዳትሆን ማለት ነውና ያን ነገር ለማድረግ እንግዲህ መድኃኒት ከቴዲ ጠይቃ ነበረ። ቴዲ መድኃኒት ሰጥቷት ነበረ እንዳየኑ ከሆነ። ነገር ግን ቴዲ መሲን ስለሚወዳት ከሄለን ክፋት ጋር አይተባበርም። ከሄለን አጠገብ ሆኖ ሄለን የምታስባቸውን ነገሮች በተለይ እዛ ቤተሰብ ላይ ልታደርግ የምትፈልጋቸውን እያንዳንዱ ወንጀሎች ቀድሞ እያበላሸባት ይገኛል። ለመሲ እንግዲህ የሰጣት መድኃኒት የውሸት የማይሰራ ነበረ እና በተደጋጋሚ ለመሲ ስትሰጣት መሲ ምንም ልትሆን አልቻለችም። በእርግጥ መሲም አልበላችውም። እንግዲህ እንዳየኑ ከሆነ እያንዳንዱ ነገር ስትሰጣት ምግቡን እየተጠነቀቀች ነው። ለምን ይሄ ነገር ቀድማ ታዱ ስለነገረቻት መድኃኒት ጨምራ እየሰጠቻት እንደሆነ ጓደኛዋ ስላስጠነቀቀቻት መሲ እየተጠቀመችም አይደለም። በእርግጥ ግን ብትጠቀምም ደግሞ ቴዲ በፍጹም መሲ እንድታብድ የሚያደርግ ነገር አያደርግም ብዬ አስባለሁ። ያው እሱም ሄለንም ይሄን ነገር አምናለች። በተደጋጋሚ አይን እያየ ተጠቅማለች፣ ግን ምንም አልሆነችም። አሁን ላይ አንተን ማመን ስላልፈለግኩኝ ከሌላ ሰው መድኃኒቱን አምጥቻለሁ በራሴ መንገድ ብላለች። እና እንግዲህ ኑኑን ትጠራትና ጠረጴዛው ጋር ከሷ ጋር እንድትቀርብና ቁርሷን እንድትበላ በዛውም ደግሞ የምታወራት ነገር እንዳለ ትነግራታለች። ኑኑም እንግዲህ እሺ ብላ ቁጭ ብላ ምግብ መብላት ትጀምራለች። ከዛ ግን ሄለን ትን ያላት ትመስልና ውሃ ከመኝታ ቤቷ እንድታመጣላት ታዛታለች። ኑኑም የተባለችውን ለማድረግ ስትሄድ ነው እንግዲህ ሄለን ተንኮሏን የጀመረችው። የኑኑ ምግብ ላይ መርዝ ጨምራ ነበረ። ምናልባት ሊገልም የሚችል ወይም ደግሞ ሊያሳብድ የሚችል ከሁለት አንዱ። በጣም ሞኝ ናት። ከሷ ጋር ምግብ የበላች ልጅ በዛ ላይ በምርመራ የሚገኝ ነገር ነው። በዛ ላይ ከዛ ቤት ውስጥ ሰው ሊገል የሚችል ከሷ ውጭ ማንም እንደሌለ ሁሉም ሰው ያውቃልና በዛ ላይ ደግሞ እንግዲህ የገዛ ልጇን ለመግደል
ምግቧ ላይ መርዝ ጨምራ ሰጥታ ነበረ። እናም እንግዲህ ኑኑ ስትመለስ ምግቡን ጠቅለል አድርጋ ልትጎርስ ስትል ሄለን ሰውነቷ ሽምቅቅ ነበር ያለው። ማለት ያኔ ልጇ ስለሆነች መሰለኝ እንግዲህ አላቅም፣ ልታስቆማትን ፈልጋ ነበረና ነገር ግን ልጅቷ ሳትጎርሰው ነው እንግዲህ ኤልሹ እየተንቀዘቀዘች መታ ስራውን ያበላሸችባት። ያው ከባድ ነበር። ምናልባት እስክትውጠው ላትጠብቃት ትችላለች ብዬ አስባለሁ። አንደኛ የእናትነት እንትነዋለ ማለት ልጇ ናት ምንም ቢሆን ማለት ነው። በዛ ላይ ደግሞ አንድ ነገር ኑኑ ብትሆን ሁሉም ሰው ከሷ ናት አይወርድምና ዋጋ ያስከፍላት ነበረ። ልጇ ኤልሹ መታ እንግዲህ ከጉዳ ድናታለች። ምናልባት ኑኑ የሆነ ነገር ሆና ሊሆን ይችል ነበር። በዚህ ሰዓት መሞት እንኳ ባትችል ልታብድ ትችል ነበረ። ካስታወሳችሁ እዚህ ቀደም እንግዲህ ከቤሉል አጠገብ እንዳደርሽ ብላ ቃል ገብታ ነበር፣ አልደርስም ብላ እና የሆነ ቀን እንግዲህ ሄለን በመስታወቱ ታያቸዋለች ከቤሉል ጋር አብረው ሆነው ምናምንና አንቺን እስከ መጨረሻው ካላስወገድኩሽ እቅዴን ታበላሽብኛለች እያለች ስትፎክር አይተናት ነበረ ሄለን። እና እንግዲህ እቅዷ ይሄ ነበረ፣ መድኃኒት አምታ ልጅቷን ማሳመም ወይም መግደል ብቻ። የገዛ ልጇ ላይ ነው በተደጋጋሚ ጥቃቶችን እያደረሰች ያለችው። እና በድፍረት እንግዲህ ቴዲን ውጭ ላይ ስታገኘው ከዛ ቤተሰብ ውስጥ አንድ ሰው መጉደል አለበት አለች። በጣም ደፋር ናት። ከተሰበሰቡት ከቤተሰቦች ውስጥ አንድ ሰው እገላለሁ እያለች እንግዲህ እየዛተች ነው። ማንን? መኩ ብዙ ሚስጥሮቿን ያውቃል። መሲም ጉዷን ታውቃለች። ከአይንዬ ውጭ ስለ ሄለን ማንነት ሁሉም ያውቃሉ። መሲና መኩ ወንጀለኛ እንደሆነች ያውቃሉ። ኑኑ ደግሞ መጥፎ ሴት እንደሆነች ታውቃለች። በዛ ላይ የሆነ ጊዜ ከቴዲ ጋር ሲያወሩ እኔ ሀብታም ለመሆን ብቻ ነው የተፈጠርኩት፣ ስለዚህ እያለች እንዴት ገንዘብ የምታገኝበትን መንገድ ስታወራ ኑኑ በር ስር ተለጥፋ እያዳመጠቻቸው ነበረ። ስለዚህ ሄለን በትንሹም ቢሆን የሄለንን መጥፎነት ታውቃለች። ወንድሟ መኩና መሲ ደግሞ ወንጀለኛ ነፍሰ ገዳይ መሆኗን ምናልባት መኩ የገጠር ውስጥ ህጻናቶችን እያመጣች እንደምትሸጥ መኩ ደርሶበታል። ከአዶናይ ጋር ሆኖ አዶናይ እንግዲህ አሁን ላይ ከኤልሹ ጋራ ፍቅር እየተጫወቱ ይገኛሉ። ነገር ግን ደግሞ አዶናይ ጠንቅቆ ያውቃል የአባቱ ገዳይ የሄለን እጅ እንዳለበት በጣም እርግጠኛ ሆኗል። ምክንያቱም ደግሞ አባቱ የተገደለው ስለ ህጻናቶች እንደዚህ እያመጣች የምትሸጥ ሴት እንዳለች ስለ ወንጀለኛዋ ሴት እያወቀ ቀን ነው። ማን እንደሆነች ማንነቷን ያወቃት ቀን ነበር የተገደለው። እና በትክክልም እንግዲህ አዶናይ ወደ አባቱ ገዳይ እየደረሰ ይገኛል። እናም አዶናይ እንግዲህ አንድ ጥያቄ ለኤልሹ ሲጠይቃት ነበረ። ኤልሹ ምንም ነገር ብትሆን ሁልጊዜም ከአንተ ጎን ነኝ፣ ምንም ነገር ብታደርግ ሁልጊዜም ካንተ ጋር ነኝ፣ የአባትህን ገዳይን ብታገኝ አብረን እንበቀላቸዋለን እያለች ትገኛለች። እናሱ ይሄን ነገር ያደረገው ምናልባት ከቤተሰብሽ አንዱ ቢሆንስ ብሏት ነበረ። እሷም ደንግጣለች። ነገር ግን እኔ ካንተ ጎን ነኝ፣ አብሬ ነው መበቀላቸው እያለች ነው ኤልሹ። እንግዲህ እናቷ የአዶናይ አባት ገዳይ መሆኗን ስታውቅ ምን ልታደርግ ትችላለች? እሷ ምንም እናቷ ወላጅ እናቷ እንኳ ባትሆን ያው እናቷ ናት። ስለዚህ ያው የአዶናይና የኤልሹ ፍቅር ይቀጥላል ብዬ አስባለሁ፣ የስጋ ዝምድና ስለሌላቸው። ነገር ግን ሄለን ምን ልታደርጋት ትችላለች? አሳልፋ ልትሰጣት ትችላለች? ይሄ ራሱ እሱ ቀድሞ የፈራው ነገር ይሄን ነው። እንግዲህ ነግሯታል በግልጽ ከቤተሰብሽ አንዱ ቢሆን ለዚህ ነገር ለአባት ሞት እጁ ቢኖርበት ምን ታደርጊያለሽ ብሎ በግልጽ ነው የጠየቃት። እሷ ደግሞ ካንተ ጎን ነው መቆም ብላለች፣ ቃሏን ከጠበቀች ማለት ነው። በሌላ በኩል ደግሞ ቤሉል በጣም አሁን ላይ ግራ ገብቶታል። ማንን ማመን ምን መስማት እንዳለበት ብቻ ህይወቱ ላይ አዲስ ነገር ጭንቀት ውስጥ ነው ያለው። ሄለን ምን እያደረገች ነው ህይወቴ ላይ? ምክንያቱም እዚህ ቀደም አጎቱ ስለ ሄለን መጥፎነትና ገንዘብ ወዳድነት ነግሮት ነበረ። በእርግጥ አንተ በጣም ስለምትወዳት የምነግርህን ነገር ላታመን ትችላለህ፣ ነገር ግን ያቺ ሴት ገንዘቡን ሁሉ ለራሷ ልታደርግ ነው፣ ቶሎ ብለህ ቅደማት ብሎት ነበረ። ያኔ እንግዲህ ቤሉል ላጎቱ እንዴት እንደዚህ ትላለህ? እናቴ ሄለን እኮ በጣም ጥሩ ሰው ናት። ለምንድን ነው ሁሉም ሰው
እሷ ላይ መጥፎ ቃል የሚናገረው ብሎ አዶናይም እንደዛው አለኝ፣ አንተም እንደዛው እንዴ ምንድን ነው እያለ ነበረ። አሁን ላይ ያን አጎቱን ባለመስማቱ ምክንያት ብዙ ነገር አምልጦታል። በዛ የተነሳ በሌሎች ጭንቀት ውስጥ ገብቷል። መሲ ደግሞ ቴዲን ጌጡን ውሰድልኝ ብላ እንግዲህ ውጭ ታገኘዋለች። ለቴዲ ጌጡን ልትመልስ ብትሄድም እሱ ግን በፍጹም አልቀበልሽም፣ አንቺ በህይወቴ ውስጥ ዋጋ ያለች ሴት ነሽ፣ ሄለን ስለምታውቀው ብቻ ነው እያለ እንግዲህ እየዋሻት ይገኛል። ቴዲ እውነቱን ቢናገር ጥሩ ነበር። እሷ እውነቱን እንዲነግራት ትፈልጋለች። ሄለንና ጌጡ ምንድን ነው ግንኙነታቸው? እንደዚህ የምታስጨንቀኝና የምታሰቃየኝ ምን ቢሆን ነው? እሷ በጣም አስፈላጊዋ የሆነው ለምንድን ነው የጌጥ? ስለዚህ ከጌጡ ጋር ያላትን ግንኙነት ንገረኝ ብለው ነበር። እሱ ግን ስላሳየዋት ነው፣ ስለምታውቅ ነው። እና ደግሞ እናቴ ይሄንን ጌጥ በትዕዛዝ ነው ያሰራችውና ስለዚህ ሌላ ቦታ እንደማይገኝ ስለምታውቅ ነው እያለ ነገሩን መሸፋፈኝ ቀጥሏል። እውነቱን ቢነግራት ግን ጥሩ ነበረ። ያው ከሄለን ጋር እዚህ ቀደም ስለነበራቸው ግንኙነት መንገር አለበት። ምክንያቱም ነገ ላይ እንደዚህ አይቀጥሉም፣ ይሄ ውሸት አይቀጥልም። በዛ ላይ ሄለን አሁን ላይ ከስር ከስር እየተከታተለችው ነው። ስለዚህ ሄለን ያወቀች ቀን ነገሮች ሁሉ ይበላሻሉ። ቴዲ ቀድሞ ለልጅቷ እውነቱን ቢነግራት ብዬ አስባለሁ፣ ለመሲ ማለት ነው። ሄለን የቀድሞ ፍቅረኛው እንደነበረች ሊነግራት ይገባል ባይ ነኝ። እና ሄለን ያንን ጌጥ እንግዲህ አልቀበላትም ብሎ እያወሩ እየተሸኛኙ ያለ ነበረ። እንግዲህ በይሉል ፊት ለፊት ይመጣል እና መሲ የምትሆነው እኔ ከምትደናበረው ነገር ነው የሚያስቀኝና ደነገጠች። ምን ታደርጊያለሽ ከሱ ጋር የሚል ጥያቄ ስትጠየቅ ምን እያደረግኩ ነበር? ምን ላደርግ ነበር? ምንም ብቻ ስትቀላምር ነበር። እና እንግዲህ ከእትዬ ጋር ነው የማውቀው፣ እኔ የትም አላውቀውም።